ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹ የገንዘብ ሚኒስቴር በተያዘው 2026/27 በጀት ዓመት የመጀመሪያ ሩብ ዓመት ውስጥ 197.2 ቢሊዮን ብር የግምጃ ቤት ሰነድ ጨረታ ለመሰብሰብ ማቀዱን አስታወቀ። ኢትዮጵያ በተባበሩት አረብ ኤሚሬትስ ድጋፍ የተገነባው በሰው ሰራሽ አስተውሎት በሳይበር ደህንነትና በከፍተኛ ማኒፋክቸሪንግ ላይ ያተኮረ የምርምር ላቦራቶሪ አስመረቀች። ኢሰመጎ በኦሮሚያ ክልል ምስራቅ አርሲ ከ450 በላይ ሰዎች መገደላቸውን ይፋ አደረገ። የቀድሞ የሲዳማ ክልል የጸጥታ ኃላፊዎች ስልጣናቸውን ያላግባብ በመጠቀም ታጣቂ ቡድን በማደራጀት ወንጀል ተፈረደባቸው። የዓለም ምግብ ፕሮግራም በቀጣዮቹ 6 ወራት በኢትዮጵያ የሰብአዊ ረድኤትን ለማቅረብ የ182 ሚሊዮን ብር በጀት እጥረት ገጠመው። የገንዘብ ሚኒስቴር በተያዘው 2026/27 በጀት ዓመት የመጀመሪያው ሩብ ዓመት ውስጥ 197.2 ቢሊዮን ብር በግምጃ ቤት ሰነድ ወይም ቲቢል ጨረታ ለመሰብሰብ ማቀዱን አስታወቀ። በሐምሌ ወር መጀመሪያ የተካሄደው የዘንድሮ የመጀመሪያ ጨረታ 30.71 ቢሊዮን ብር የተሰበሰበ ሲሆን የሰነዶቹ የወለድ ምጣኔ ከረጅም ጊዜ በኋላ ከ11.7 በመቶ ወደ ነጠላ አሃዝ ዝቅ ብሏል። ብሔራዊ ባንክ ከቀጥታ የብድር ቁጥጥር ወጥቶ በገበያ ላይ የተመሰረተ የገንዘብ ፖሊሲ ለመተግበር እያደረገ ያለው ጥረት ሀገሪቱ ወደ ዘመናዊ የገንዘብ ፖሊሲ ማዕቀፍ እያደገች ያለውን ሽግግር ያሳያል። ሆኖም ግን ከዚህ ፖሊሲ ትግበራ የራሱ የሆኑ ተግዳሮቶችን አዝሏል። በአንድ በኩል የጥሬ ገንዘብ ሰነዶች የወለድ ምጣኔ ማሽቆልቆል ለመንግስት የብድር ወጪን በእጅጉ የሚቀንስለት ቢሆንም በሌላ በኩል ደግሞ ሰነዶቹ ለግዢዎች፣ ለባንክ ወይም ለኢንቨስተሮች ማራኪ እንዳይሆኑ ሊያደርጋቸው እንደሚችል የገበያ ተሳታፊዎች ስጋታቸውን ይገልጻሉ። የዓለም የገንዘብ ተቋም በበኩሉ የገበያ ትርፍ ገንዘብን ለመሰብሰብ ተግባር ለብሔራዊ ባንክ ወጪውን እየጨመረ መምጣቱን ጠቁሟል። በተጨማሪ መንግስት ያጸደቀው 2.3 ትሪሊዮን ብር በአጠቃላይ በጀት ውስጥ 14 በመቶ አሁንም በሀገር ውስጥ ብድር ለመሸፈን ማቀዱ የሀገሪቱ በጀት አሁንም በመንግስት ዕዳ ጥገኝነት ስር መውደቁን ያሳያል። ይህ ደግሞ ብሔራዊ ባንክ የፖሊሲ ወለዱ ወደ 16 በመቶ በማሳደግ የዋጋ ንረትን ለመቆጣጠር የሚያደርገውን ጥረት ተዘዋዋሪ ሊፈታተነው እንደሚችል የዘርፉ ባለሙያዎች ይተነትናሉ። ኢትዮጵያ በተባበሩት አረብ ኤሚሬትሶች ድጋፍ የተገነባውን በሰው ሰራሽ አስተውሎት በሳይበር ደህንነትና በከፍተኛ ማኒፋክቸሪንግ ላይ ያተኮረ የምርምር ላቦራቶሪ አስመረቀች። የኢትዮጵያ መከላከያ ሰራዊት በተባበሩት አረብ ኤሚሬትስ የገንዘብ ድጋፍ የተገነባውን ዘመናዊ ላቦራቶሪ በኢትዮጵያ መከላከያ ዩኒቨርሲቲ ውስጥ አስመርቋል። ሚኒስቴሩ ተቋሙ ሀገሪቱ በሰው ሰራሽ አስተውሎት፣ በሳይበር ደህንነት፣ በከፍተኛ ማኒፋክቸሪንግ እና ከመከላከያ ጋር ለተያያዙ የሳይንስ ምርምሮች ያላትን አቅም ያጠናክራል ሲል ገልጿል። ላቦራቶሪው በኢትዮጵያና በተባበሩት አረብ ኤሚሬትስ የሁለትዮሽ ልማት ስምምነት ስር ከኤሚሬትስ በተገኘ የገንዘብ ድጋፍ ከ20,850 ካሬ ሜትር ቦታ ላይ የተገነባ ነው። በምረቃ ስነ ስርዓቱ ላይ የመከላከያ ሚኒስቴር ኢንጂነር አይሻ መሐመድ፣ ከፍተኛ የመንግስት ባለስልጣናት፣ ዲፕሎማቶችና ጥሪ የተደረገላቸው ሌሎችም እንግዶች ተገኝተዋል። በምረቃው ላይ ንግግር ያደረጉት የመከላከያ ሚኒስቴሯ አይሻ አህመድ ዘመናዊ ማዕከላዊ ላቦራቶሪ የሀገሪቱን ብሔራዊ ደህንነት በጠንካራ የቴክኖሎጂ መሰረት ላይ የሚያስቀምጥ አንጋፋ ፕሮጀክት ነው ሲሉ ገልጸውታል። የኢትዮጵያ መከላከያ ዩኒቨርሲቲ የመከላከያ ሰራዊቱን ዕውቀት ወደ ተጨባጭ ብቃት የለወጠና አዲስ የሳይንስ ምዕራፍ የከፈተ ዩኒቨርሲቲ መሆኑን ጠቅሰው የላቀ ማዕከላዊ ላቦራቶሪ በውስጡ የያዛቸው ላቦራቶሪዎችም የሰራዊቱን የማድረግ አቅም ማሳያ መሆናቸውን አንስተዋል። የኢትዮጵያ ሰብአዊ መብቶች ጉባኤ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም ጀምሮ እስከ 2018 ዓ.ም ድረስ በተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ቅኝት ይፋ ባደረገበት 158ኛ ልዩ መግለጫው ቢያንስ ከ450 በላይ ንጹሃን መገደላቸውን አስታውቋል። ሀገር በቀሉ የሰብአዊ መብት ተሟጋች ድርጅት በ37 ገጾቹ ቀንብቦ ያቀረበው ሪፖርት መሰረት በዞኑ በሚገኙ 9 ወረዳዎች ውስጥ በታጣቂ አካላት ማንነትና ሃይማኖትን መሰረት ባደረገ መልኩ በተፈጸሙ ጥቃቶች የሰው ሕይወት ከማለፉ ባሻገር በርካታ ዜጎች ለአካላዊ ጉዳት፣ ለእገታና ላስገድዶ መሰወር መዳረጋቸው፣ በተጨማሪም ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ ቤተክርስቲያናትና የግል ንብረቶች መዘረፋቸውና መውደማቸውን አመላክቷል። ኢሰመጎ ባካሄደው የመስክ ምልከታ መረጃ የማሰባሰብ ስራ በጥቃቱ ሳቢያ በየወረዳው የተመዘገቡ ሟቾች ቁጥር እንደሚከተለው አሰናድቶታል። መርቲ ወረዳ 117 ሰዎች፣ ሸርካ ወረዳ 116 ሰዎች፣ ጁጁ ወረዳ 106 ሰዎች፣ ሮቤ ወረዳ 47 ሰዎች፣ ጉና ወረዳ 26 ሰዎች፣ ሆንቆሎ ዋቢ ወረዳ 20 ሰዎች፣ ሙኒሳ ወረዳ 19 ሰዎች፣ አስኮ ወረዳ 5 ንጹሃንና የ4 የህዝብ መመላለሻ
አርሲ ሲሬ ወረዳ 3 ሰዎች በተጠቀሰው የጊዜ ሰሌዳ ውስጥ ህይወታቸው አልፏል። የቀድሞ የሲዳማ ክልል የጸጥታ ኃላፊዎች ስልጣናቸውን ያለአግባብ በመጠቀም ታጣቂ ቡድን በማደራጀት ወንጀል ተፈረደባቸው። የቀጠናው የጸጥታ ቢሮ ኃላፊ የ10 ዓመት እስራት ተበይኖባቸዋል። የሐዋሳ ከተማ ከፍተኛ ፍርድ ቤት የቀድሞው የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ የሲዳማ ነጻ አውጪ ሰራዊት የተባለ ታጣቂ ቡድንን ለማደራጀት ስልጣናቸውን ያለአግባብ ተጠቅመዋል በሚል ጥፋተኛ ሆነው መገኘታቸው 10 ዓመት ከ5 ወር ጽኑ እስራት እንደተፈረደባቸው የሲዳማ ክልል ፍትህ ቢሮ አስታውቋል። በተመሳሳይ መዝገብ ፍርድ ቤቱ የቀድሞውን የሲዳማ ክልል ፖሊስ ኮሚሽነር ሽመልስ ቶማስን ጥፋተኛ ብሏል። የፍትህ ቢሮ እንደገለጸ ሁለቱ ኃላፊዎች ታጣቂ ቡድንን ለማቋቋምና በርካታ የሰብአዊ መብት ጥሰቶችን ለመፈጸም ስልጣናቸውን ያለአግባብ መጠቀማቸውን ለማረጋገጥ ፍርድ ቤቱ በዋነኛነት በሰው ምስክሮችና በሰነድ ማስረጃዎች ላይ ተመስርቷል። ፍርድ ቤቱ ሐምሌ 20 2018 ዓ.ም በሰጠው ውሳኔ በአቶ አለማየሁ ላይ የ10 ዓመት ጽኑ እስራት የ4000 ብር የገንዘብ መቀጮ ወሰነ ሲሆን በአቶ ሽመልስ ላይ ደግሞ የ1 ዓመት ከ6 ወር ጽኑ እስራትና የ1000 ብር የገንዘብ መቀጮ አስተላልፏል። ይህ የፍርድ ቤቱ ውሳኔ የተሰጠው የሲዳማ ክልል ምክር ቤት ለአቶ አለማየሁ ጢሞቴዎስን ያለመከሰስ መብት በማንሳቱ ተከትሎ የክልሉ ፍትህ ቢሮ በጀመረው የወንጀል ክስ ሂደት መሰረት ነው። የዓለም ምግብ ፕሮግራም በቀጣዮቹ 6 ወራት በኢትዮጵያ የሰብአዊ ረድኤት ለማቅረብ $182 ሚሊዮን የበጀት እጥረት ገጠመው። የዓለም ምግብ ፕሮግራም በቀጣዮቹ 6 ወራት ከነሐሴ 2026 እስከ ጥር 2027 እንደ አውሮፓውያን አቆጣጠር በኢትዮጵያ የሚያከናውኑ አጠቃላይ የሰብአዊ ድጋፍና የማቋቋም ስራዎችን ለማስቀጠል የ$182 ሚሊዮን የበጀት እጥረት እንዳጋጠመው ይፋ ባደረገው የሐምሌ 2026 ወቅታዊ ሪፖርት ገልጿል። ተቋሙ ያጋጠመው የፋይናንስ እጥረት በሚሊዮኖች የሚቆጠሩ ሰዎችን ህይወት የማዳን የሚደረገው እርዳታ አደጋ ላይ የጣለ ሲሆን በዚህ ምክንያት እስከ ነሐሴ 2026 ድረስ ለተፈናቃዮችና ለተጎጂዎች የሚታደል የእህል መጠን ከነበረው መደበኛ የምግብ ድርሻ ወደ 60% ዝቅ እንዲል ተደርጓል። ድርጅቱ ይህንን የአቅርቦት ቅነሳ በተጠቃሚዎች የመስመር በኩል ያሳወቀ ሲሆን እርዳታ ተቀባዮች በማህበረሰቡ አስተያየት መስጫ ስርዓት በኩል ስጋት ማቅረባቸውን ቀጥለዋል። እንደ ሪፖርቱ ገለጻ በሰኔ ወር 2026 ተቋሙ በመላው ሀገሪቱ ለሚገኙ 1.8 ሚሊዮን የምግብ ዋስትና ለሌላቸው ሰዎች 10700 ሜትሪክ ቶን ምግብና $4.5 ሚሊዮን በጥሬ ገንዘብ ማዳረስ ችሏል። ሆኖም በሀገሪቱ ባለው ግጭት፣ ስደት፣ የኢኮኖሚ ጫናና የአየር ንብረት መዛባት ምክንያት የሰብአዊ ረድኤት ፍላጎቱ አሁንም በከፍተኛ ሁኔታ ቀጥሏል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።